የፕሬዝዳንት ባራክ ኦባማ ጉብኝት የሁለቱን ሀገራት የተጠናከረ ዲፕሎማሲያዊ ግንኙነት የሚያስቀጥል ነው ሲሉ በአሜሪካ የኢፌዴሪ ባለሙሉ ስልጣን አምባሳደር ግርማ ብሩ ተናገሩ። አምባሳደር ግርማ የፕሬዝዳንት ኦባማን ጉብኝት አስመልክቶ በዚያው ለሚገኘው የኢትዮጵያ ሚዲያ ኔትወርክ በሰጡት ማብራሪያ የኢትዮጵያና አሜሪካ ዲፕሎማሲያዊ ግንኙነት ለ112 ዓመታት የዘለቀ መሆኑን ተናግረዋል። ይሁን እንጂ በስልጣን ላይ የሚገኝ የአገሪቱ መሪ ኢትዮጵያን ሲጎበኝ ባራክ ኦባማ የመጀመሪያው መሆናቸው ነው የገለጹት። ይህም የሀገራቱ የሁለትዮሽ ግንኙነት ከፍተኛ ደረጃ ላይ መድረሱን ያመለክታል ነው ያሉት። ጉብኝቱ የሁለቱን ሀገራት የጋራ ጥቅሞች ለማራመድ የሚረዳ መሆኑንም አምባሳደር ግርማ ገልጸዋል። ኢትዮጵያ ከጎረቤቶቿ በተለየ አስተማማኝ ሰላሟና እያስመዘገበች ያለው ፈጣን እድገት የፕሬዝዳንት ኦባማ አስተዳደርን ቀልብ መሳቡንም አብራርተዋል። የፕሬዝዳንቱ ጉብኝት በርካቶችን ቢያስደስትም አንዳንድ ሁሌም መቃወምን ባህል ያደረጉ የዲያስፖራ አባላት የሚያደርጉትን ተቃውሞም አምባሳደሩ ያልተገባና አሳፋሪ ብለውታል። እነዚህ አካላት ጉብኝቱን ከመቃወም ይልቅ ፕሬዝዳንት ኦባማ በጉብኝቱ እነዚህን ነጥቦች አንስተው ከኢትዮጵያ መንግስት ጋር ቢመክሩልን ቢሉ የተሻለ ነበር ይላሉ። አምባሳደሩ የፕሬዝዳንት ባራክ ኦባማን የኢትዮጵያ ጉብኝት ወቅታዊና ትክክለኛ ብለውታል። ፕሬዝዳንቱ በኢትዮጵያ ቆይታቸው በአካባቢው የጸጥታ ጉዳዮች፣ በኢኮኖሚያዊ ግንኙነት፣ በዲሞክራሲና መልካም አስተዳደር ጉዳዮች ከተለያዩ ከፍተኛ ባለስልጣናት ጋር ይመክራሉ። ከአፍሪካ ህብረት የበላይ ኃላፊዎች ጋርም ምክክር እንደሚያደርጉ ነው የሚጠበቀው። የአሜሪካው ፕሬዝዳንት ባራክ ኦባማ ከ2 ሳምንታት በኋላ በኢትዮጵያ ጉብኝት እንደሚያደርጉ ዋይት ሃውስ ማስታወቁ ይታወሳል።